የአብርሃም እንደዚህ መሆን እኮ ራስ ሁላችንም ታመናን እኮ የአብርሃም እንዲህ መሆን እኮ ያሳምመናል። ራሳችንን በሽተኛ እኮ ሆነናል ሁላችንም። አብርሃም እንዲህ ነው እንዴ? በጣም ነው የሚያሳዝነው። እኛ አብርሃም እንዲሆኑ ነው የምናውቀው። አብርሃም ይሄ ነው ያዳምጪኝ መቤቴ አይደለም። ኤርሚ ቅጥቅጥ ብታረጋት መቤቴን እኔ ብሆን አልፈጠረላትም እንደዚህ ከዛጋ ነጭቼ የፈለገ ነገር ይምጣ ህግ ራሱ ቆይ እማ አዳምጪኝ። ይኸውልሽ መቤቴን ነው የምልሽ። እኔ ኤርሜላ ብሆን ማለት ነው ኤርሚ እንደዛ ብታረግ ደስ ባለኝ ነበረ። ይሄንን እንዳለ ያው ጸጉሯን ይዛ ብቻ ኤርሚ መሬት ላይ ብታንፈራፍራት እኮ ማለት ነው ህግ ራሱ አይጠይቃትም። ለመሰለሽ ህግ የሚረዳው ለኤርሚ ነው እንጂ ለሩታ አይደለም። እንደ ህጉ መሰረት ከሄደን ማለት ነው ሩታ ምንም አይነት መብት የላትም። የምሬን ነው የምልሽ። አንደኛ ነገር በፍርድ ቤት 80ዋን አውርዳለች። ምንም መብት የላትም ምንም ማለት ነው። ሄርሜላ ግን መብት አላት። ለምን ከተፋቱ በኋላ ነው ቀለበት በአደባባይ ያረገላት። እኔ የምለው ማለት ነው አብርሃም ደህና ነኝ አደባባይ ለሄርሜላ ያረገላት። ስሙ አብርሃም ደህና ነኝ ራሴን አውቃለሁ የሚል ከሆነ እቺ ልጅ እሱን ራሱ ከሳ ማለት ነው እንደዚህ በህይወቷ እንደተጫወተ የሆነ ነገር ማስደረግ ትችላለች። ግን እሱ ወዶ አይደለም። ደህና ነው የሚሉ አውቀው ነው። ጎበስ አብርሃም ጤነኛ አይደለም። አንድ ነገር ልንገራችሁ ስታወሩ ደግሞ ማመጡ ይውላችሁ እመቤቴ ነው የምላችሁ። እሙዬ አንዳንድ ጊዜ አይን የሆነ ነገር ነው የምትናገሩ። ሄቲ ጥራትና እቺ ማናት መተታሟ አብርሃምን ፈልጋ ሳይሆን ለምን ሄርሚ በፍቅር ያዘችው ነው። ሄርሜላ ጋር እኮ እናንተ እንደ ወንዝ የማያልቅ ፍቅር እኮ ነው ያለው። እመቤቴን ፍቅር እኔ ቪዲዮአቸውን ሳይ በአንድ እንባዬ ደም እንባ እየፈሰስኩ ነው በአንድ አይኔ የማየው። ለምስልሽ አብርሃም እግዚአብሔር ካሰው ነው ያልኩት። እመቤቴን ነው የምልሽ። ካሰው አይገልጸውም። አብሯት እኮ ከመጣች ጊዜ ጀምሮ ሩታን አይታችኋት ከሆነ ከስር እሳት ከላይ እሳት ገበር ምጣድ ነው የሆነው እኮ አብርሃም። ስንት ዓመት ሙሉ ተለበለበ። አንቺ የዳቦ ምጣድ ነው በቃ ስትጠብስ አልፈልግም እያለች ነው አብሯት። እንደገና ያንን ኔናውን ተይውና ዛሬ አብርሃም ለሩታ የሚነግራት ነገር ነበረ በጆሮዋ። ምስኪን በእናትሽ አልኩሽ እኮ ይኸውልሽ፣ እሷ በዚህም ማለች በዛም ማለች በፍቅር አይደለም። እሷ አሁን እሷ ለምን እንዲህ ያዘችው? ኦዲየንስ ለምን ወደደው? ለምን በልጣ ከኔ ለምን አላጣፋችሁም? በፍቅር ለምን ያዘችው? እኔ እንደዛ ከሆነ ቆይ እናቱን ሰባብሬ ያስቀምጣለሁ ብላ ሩታ እንዲህ አይነት መተት ውስጥ አይታችሁ ከሆነ እንግዲህ ብር ከፍላ የላከችበት ረሲት ሁሉ ምናምን ያወሩ ነበር። እኔ እንትን ላይ ነው የሰማሁትኝ እንደዚሁ ቲክቶክ ላይ እና ለምን በለጠ ለምን ሳቀ በማለት ነው እንጂ የእውነት ትክክለኛ ትዳርና ፍቅር ፈልግ አይደለም ከሱ። አሁን እሷ ምንድነው አላማ? አንድ ከሩታ ማናት ከሄርሚ ታለያያታለች፣ አንድ ደግሞ ከኦዲየንስ ታለያያለች። ባዶ አድርጋ ልጁን በቃ አስፋልት ላይ ቁጭ ብሎ ጫት እንድቀም ልታረገው ነው የመቤቴን እንጂ ፈልገው አይደለም። ብዜ የምትነቀው ቪዲዮ እንትና እህቷ የምትነቀው ቪዲዮ ገብተሽ ጠንቋዮች እባቦች እየተባሉ ሞት ይሻላል። አክስቷ የምትነቀው ቪዲዮ ነው እንትን ኮሜንት ላይ ገብተሽ እባቦች 666 እና ታዲያ ሞት አይሻልም? ቤተሰብን በእንደዚህ ልክ ማሰደብ አንዴ የኢትዮጵያ ሕዝብ አይጥላሽም። በቃ ባለማህተብ አይደለሽ? ባለማህተብ ኮልሽ ማህተብሽን፣ ሙስሊምም ኮልሽ እምነትሽን፣ ጴንጤም ኮል ጸሎታችሁን። እኚህ 666 እኮ ምን እንደሆኑ አይታወቁም፣ አናቅም። ስለዚህ ማሬ የሚያውቁት እነሱ ነገሩ የቻክቸጉ ተዋቸው። ምን አገባን እኛ? እኔ ሲሉ ሰማለሁ እንጂ እኔ አላቅም። እነሱ ይሆናሉ እንደዚህ ልጅ ሆኜ 666 ልጅ ሆኜ አስታውሳለሁ። ሞራ ሳሙና መጥቶ ነበር። ከአምላኬ መንገድ መውጣት የለብኝም ብዬ ነው እሷን እርግፍ አድርጌ ጌተውኳትኝ በፊት በጣም ነበር ማያቸው ያሳዝኑኛል ምናምን። እንዲህ ማለት ስትጀምር ነው እየተውኳት ብለሽ ታምኘኛለሽ። ከዛ በኋላ ተውኳት። እቺ ነው ሲጀምር ዘርማንዘርማዎቻን አይተሽ ከሆነ ሁሉም አንቺ አንድ ጤና የሌለበት ቆይን መልስናት። አንድ ኮሜንት ላይ ማማየኛ ምን እናርግኛ? በጸሎት እኮ አለማገዝ ምንም ይሄው በቃ ደከመን። ግልጽ እኮ ነው የሚታይ እዛው አጠገቡ እኔ በጣም አብርሽን ከድሮም ጀምሮ አውቀዋለሁ፣ እከታተለዋለሁ።
ግን በእንደዚህ አይነት ሁኔታ እኔ አያቸውም በማለት ያለበት ሁኔታ በጣም ያሳዝናል። እርግጥ ግን ወንድሙ የገዛ ወንድሙ ነው ይመስለኛል። ወንድሙ ከሩታ ጋር ሳይማግጡ አይቀሩም። ያው አንድ ቤት ውስጥ አይደለም የሚኖሩት ካያችሁ። ሩታ ስለመማገጡ ይማገጥ የራሳቸው ጉዳይ። እኛ አሁን እግዚአብሔርን መለመን ያለብን አብርሽ ወደ በፊቱ እንዲመለስልን ነው። ወደ አብርሽ ደግሞ የእሱ ደህንነት ነው በዚህ ሰዓት የእሱ ጤና ነው እንጂ ገለም የሆነ ተከታታይ በአናቷ ትተከል፣ ኤርሜና በአናቷ ትተከል። ሁለቱም በአናታቸው ይተከሉ። ሁለቱም በአናታቸው ይተከሉ። በቃ አይደለም። ቆይ አሁን እህትና ወንድሞቹ ጋር ደግሞ ስመጣ ማለት ነው አብርሽ እህትና ወንድሞቹ ጋር እንዳይሆን የተፈለገበትን ፐርፐዝ ምክንያት የሆነ አከታትሎ የሚሰጡት መድኃኒት አለ 100% መርፌ ጠረጴዛው ላይ መርፌ ያናረች እኮ ሀና ማሩ ዛሬ መርፌ አይታችኋና ጠረጴዛ ላይ መርፌ ያነ ጠረጴዛ ላይ መርፌው ምን የሚያደርጉበት ነው ብና አለች። መድኃኒት ምን የሚሰጡት መድኃኒትማ አለ። ትክክል ልክ ነሽ። ሁለተኛ ደግሞ ትዝ ብላችሁ ወደኋላ ቪዲዮ ካያችሁ ማለት ነው ቀይ ልብስ ለብሳ ልጅቷ ማናት ሩታ ስሟ ራሱ መጥራት አስጠልቶኛል። እውነት ለመናገር ስሟን ልጇን ይዛ እርቅና ውርድ ምናምን ብሎ ከኤፍሬም ጋር ሲመጡ የሆነ የሚቀባ መድኃኒት በልጁ አስቀብታ ልጁ እንዲይዘው አድርጋለች። ወደኋላ መለስ ብላችሁ ቪዲዮ ካያችሁ እያየን አይደል እንዴ ማማዬ እዚህ የደረስነው እድሜ ልካችንን እንዴ እኔ ቲሸርታቸው አነኝ አይደል እንዴ ምን ዛሬ እናያቸዋለን እኛ። እኔ አብርሃም በጣም ነው የሚያመኝ። እድሜ ልኬን ተከትዬው እዚህ የደረስኩ ነኝ። ምን ትናንት ያወቅኩት ቢሆነው አብርሃም አንደኛ ነገር ማለት ነው ይሄ ልጅ ሳይሞት ማለት አንደኛ ነገር ወንድሙ እዛ ጋር እንደዚህ የሚሆንበት ምክንያት ይመስለኛል በሀብቱ ምክንያት ይቀናል። ይሄ ልጅ በሀብቱ ምክንያት ይቀናል። ትክክል ሊገለው ስለሚችል ማለት እናንተ የምትችሉ ከሆነ እሱ ታግቶ ሩታም ታግታ ማለት ነው። ልጁ ያው ብዙ ቤተሰብ አለ እንግዲህ እንትን ሄርሜላ ታውቃታላችሁ። ልቧ ንጹህ ነው፣ የዋህ ናት። ሄርሜላም በደንብ አድርጋ መያዝ ትችላለች። ዛሬ በጆሮዋ ሊነግራት ነበር። ሜና አላየሽም እንዴ? የሆነ ሊናገር የፈለገ ነገር አለው። ምናሱን ያዘው እንጂ ጋይስ የሆነ በቃ ምላሱ ተሳሰር እንዳደረጉት ነገር ነው። ተጨንቃለች። ወዬ ማማዬ ወዬ እኔ ቆንጆ ለሄርሜላ ከሆነ ነገር አብርሽ ሊነግራት ነበረ እኮ። እሱን እኮ ነው እየለፈለፍኩ ያለሁት እኔ። እሱን ነው እኮ ምነው ምን ሊነግራት? ሄርሜላ ተሸበር የሆነ ነገር ሊነግራት ነበር። ከባድ ነገር። አይ ታብታብ አምሮት እኮ ነው። ታብታብ አምሮት ይሆናል። ከሷ ጋር ታብታብ አምሮት ነው። የኔ ጌታ የኔ ውሻ። እኔ ምላችሁ ማለት ነው ከዚህ ሁላችሁ አንዳችሁ የሆነ ነገር ማድረግ ትችላላችሁ። እኔ እንደዛ ማለት ነው። አይ አቤልም ይኸውላችሁ አሁን እንትና ማን ነው ኤፍሬም አሁን እንትና ሁሉም ተናደውባታል። ዛሬ ሩታ ላይ በጣም እያዘኑባት ነው ያሉት። በጣም ስሙ አሁን መደረግ ዋጋለው በእናትሽ መናደድ ሙያንቺ በእናትሽ እንደ መደረግ ያለበት እናንተ ከቻላችሁ አሁን እኔ ትንሽ በጣም ሩቅ ቦታ ነኝ። ምንም ማድረግ አልችልም። ገባችኋ? እናንተ ቢያንስ የሆነ ነገር ትችላላችሁ ብዬ አስባለሁ። እኛም እኮ ስንተን ማማዬ ኢትዮጵያ ቢሆንማ አሳይሽ ነበር። ኢትዮጵያ ቢሆንማ አሳይሽ ነበር የሚሰራውን ስራ። እኔ የምሰራውን ስራ አሳይሽ ነበር። ሁላችንም እኮ ስደት ስንሆንን ነው የምንሰራው ኢትዮጵያ ብንሆንማ እናሳያት ነበረ። ግን ምን ዋጋ አለ? ጸጉሯን ይዞ አይደለም ሩታን ጸጉሯን ይዞ አይደለም መንጨት። ቂጧን እንትን ሬንጅን ያስቀምጦ ቁጭ ብድግ ማሰራት ቁጭ ብድግ በቃ አይም ሪስፔክት ስለሚሰጠን በቃ እናት ላይ ሰው ቤተሰብ አብርሽን ያላከበረ ሲጀመር ቤተሰቦቹን ልታከብር አችልም። ሲጀመር ደግሞ ምላስ ቤተሰቦቻቸው ነው መሰለኝ ምላሳቸው በጣም መርዝ ነው። እህትዬ ምን እንዳለች ልንገርሽ፣ ሩታን እህቷ ምን እንዳለች ልንገርሽ።
ታብታብ እንዳታረጓት ፎሎ እንዳታረጓት ያለች ጀግና እኮ ናት። ሩታ እኮ በጣም ባለጌ ሴት እኮ ናት። የገዛ የእናቷን ልጅ ሚዲያ ላይ እንዳትወጣ ምን ይዘው የሚወጡት የነበረበት ቦታ ማለት ነው። ሩታና ኤፍሬም ጥሩ አለ የተባለ ጦንቃይ ቤት ይዘውት እየሄዱ ነበረ። ጦንቃይ ቤት ይዘውት እየሄዱ እያለ ነው አጋጣሚ እነ ወንድሞቹና ምተኛው ኤፍሬም እና ሩታ ናቸው አልጋ ላይ የሚተኙት አለ እኮ አብርሃም እመቤቴ ላይ እኮ ተናገረ እኮ ቤዛ ነህቱ ተናገረ እኮ አላያችሁትም? እሱም ቪዲዮ ክርስቶስን ግቢና አርሴማን እንዴ አርሴማን እኔ በውሸት አልምንም። እናት ይኸው ተናገረ ለቤዛ እኔ የምተኛው ሶፋ ላይ ነው፣ ሩታና ኤፍሬም ናቸው አልጋ ላይ የሚተኙት ብሎ እንዴ ቪዲዮ ገብታችሁ ቼክ አድርጉ። የቪዲዮ ገብታችሁ ቼክ አድርጉ። እኔ ግን ምን ደስ እንደሚለኝ ታውቃላችሁ? እሙ ምን ደስ የሆነ ትልቅ ለውጥ አለ መድኃኒቱ ስለቆመ ማለት ነው። ለሳምንት ቢሄድ ደግሞ በደንብ ይሻለዋል፣ ራሱ ይመለሳል። እንግዲህ መተውን ይወስዳል። በዛ በናኒት በዛ ሩታ እኮ ጸጉሯን ይሄውልሽ፣ ሩታ እኮ ጸጉሯን ይንጨባረር ነበረ። የትናንትና የናኒቱ ቪዲዮ እኮ አልተንጨባረረም ጸጉሯ፣ ኖርማል ልብስ እኮ ነው የለበሰችው። አዎ ህዝቦች እንዴት ዋላችሁ? ሲፈጠር ጋሽዬ የት ነው? ጋሽዬ ቢኖር እኮ እንደዚህ ያህል ርቀት አይሄዱም ነበረ። አዊ አማ በቃ ጋሽዬ ይመጣሉና ማየት ያበቃቸው። አሁን በቃ ጋሽዬ መምጫቸው የሆነ ደግሞ ወንዶችም የሆነ ቪዲዮ ሩታ ላይ የተያዘ ቪዲዮ አለ። ይሄን አይታችሁታል? መቼ ተመርፍ አይታችኋል? እኔ አላየውም። መርፌ አይታችኋል? እና መርፌ አለ አይታችኋል? እንደዛ ሰማሁ። መርፌ ሀና ማሩናት ይደር ተብሎ ከዛ ምንም ነገር እንዳታወራ ስትል ብሱ ላይ ያስታውሳቸዋል። እናንተ ቆይ ምንድነው? አሁን ቡዜንም ዴብንም ታብዛለች። አሁን መፍትሄ ምንድነው? ዳኒም ጠፋ። ዳኒማ ምስጢራቸውን ስለሚያወጣ እኮ ነው ዳኒን ማትወደው ድሮ የሚሰሩትን እኔ እናንተ ግን እንደዚህ የነወጣችሁ ወንድ ነይ ማንነታችሁ ወደ ሚዲያን ያመጣችሁ ያነ ወንድ ነይ እንደዚህ አረኬት ታሳያናችሁ። ግን የሩታ ብልግና እኔ እኮ ያሳችሁ አመጣርታ ደምት ሰዎች እሱ እኮ ተናገረች ስለማንም አገባኝ የሆነ ነገር ሳታስቀምሳቸው አጠገብ ያሉት ራሱ ጥያቄ አለኝ። እኔ ጥያቄ ስሙ ቆይ እሙዬ ቆይ ሩታ ምትይው አንቺ ቆይ ቤተሰቦቹ ቦታ የሰጧት ቤተሰቦቹ ያጨማለቋት ታዲያ ብትጨማለቅባቸው ምን አገባኝ? ቤተሰቦቹ ናቸው ቦታ ያጨማለቋት ቤተሰቦቿን ንቀዋታል። ቆሻሻ ነሽ ብለው ንቀዋታል። ቤተሰቦቿ ቆሻሻ ደግሞ እኮ የሚገርመኝ ነገር ማለት ነው ደግሞ እኮ የሚገርመኝ ነገር ኔክስት ታይም ኤቭሪ ታይም ቶኪንግ ስታደር ማለት ስትናገር ማለት ነው እነሱ ሄርሜላ ላይ ብቻ